እኔን አስገቢ ይላሉ ሞዴሬተሮቹ። ለምን አታስገቡ? ሰውየው ሲጀምር 3 አባልብ ቁሪኝ ወረወረ ወጣ። የታለና ነው ማስገባው? እናንተም ይንበሩኑ ታፕ አድርጉ። በስፔሻል ሁኔታ በቪአይፒ መመረቅ የሚፈልግ ሰው ካለ ያሳውቀኝ። ቪአይፒ ምርቃት የሚጠይቅ ካለ የጀማውን አንድ ላይ መርቅ ያለው ዛሬ ያመቱ ሚካኤል ነው፣ ሰኔ ሚካኤል ነው። የዛሬ ቀን ምርቃት የትም ይደርሳል። እመኑ። ዛሬ ለመመረቅ ጉቺዬ በቪአይፒ በልዩ ሁኔታ ኧረ ቆይ ኧረ ሳውዲዎችን ልመርቅ እስኪ ቆይ። እናንተ አሜሪካኖች ምንም ብትመረቁም ባትመረቁም እናንተ መድኃኒዓለም መርቁ። አሜሪካ ያስገባችሁ ሰዎች ናችሁ። ሳውዲዎች አላችሁ ሳውዲዎች የኔ ወርቆች አላችሁ። አሜሪካኖች እኮ በደህና ቀን እንዲሁ ዝም ብዬ ሳስባችሁ አሜሪካ የምትኖሩ ሰዎች በተመረቀ ሌሊት ነው የተረገዛችሁት። ስትረገዙ ራሱ በተመረቀ ሌሊት ነው የተረገዛችሁት። አሜሪካኖች፣ ካናዳዎች አለን እንጂ እኛ በተረገመ ሌሊት ተረግዘን። ዝም ብዬ ሳስበው አሜሪካኖች በተመረቀ ሌሊት ነው የተረገዛችሁት ራሱ አለን። ጉቺ ሳይኑሩልኝ ሳውዲ ቁጭ ብላችሁ ስራ ያጣችሁ ኢጃዛ ቤት ያላችሁ እህቶቼ የኔ ወርቆች የማዳም ቅመሞች ያላሰባችሁት ስራ ይደውልላችሁ። አቦ ያልጠበቃችሁት እንደው አሜሪካኖች ቤት ይደውልላችሁ። እዛው ሳውዲ ሆኖ አሉ አይደል? አሜሪካኖች አረቦች ቤት አይደለም። እንደውም አሜሪካኖች ቤት ተደውሎላችሁ አሜን በሉ ይሆናል። ግድ የላችሁ። እንግሊዘኛ አልችልም ስትሉ አትቻሉ፣ ችግር የለውም ኑ እንግባባለን እምትል ማዳ። አዎ መንገዱ ምኑ ጨርቅ በጨርቅ ይሆንላችሁ። አዎ የተጨነቃችሁ የተጠበባችሁ ስራ ጠፍቷል ስትሉ ሰማኋችሁ። ሳኡዲ እንደው ድንገት በስመ አብ ብለሽ ከእንቅልፊ ስትነሽ ቴክስት ተልኮልሽ ነይ ትፈለጊያለሽ ጅዳ ለከፍተኛ ስራ ተብላችሁ እንደው ያላሰባችሁትን ስራ ቅዱስ ሚካኤል ጣልቃ ይግባ። አንገታችሁን ደፍታችሁ ስራ አጣችሁ ኢጃዛ ቤት የተቀመጣችሁ እህቶቼ በቃ ይበላችሁ። ቅዱስ ሚካኤል ጣልቃ ይግባበት በለተቀኑ። የእውነት ከልቤ ነው የመረኳችሁ። ከልቤ ድንገት ጣልቃ እናንተም ሳታስቡ ሳትዘጋጁ ድንገት አለ እዚህ ቦታ ነይ ስራ ተፈልገሽ ነው። መኪና ልካ የምትወስደው ማዳም ይላክላችሁ። ታክሲ ይዘሽ ነው አይደለም መኪና በሹፌር ልካ የምትወስደው ደጓን ማዳም እናት የሆነችው ማዳም ይስጣችሁ። 2 ዓመት 3 ዓመት አንወጣም ከዚህ ቤት ብላችሁ በፖሊስ የምትወጡበት ቤት ግቡ። በፖሊስ አልወጣም በቃ ቤቱ ተስማምቶኛል ብላችሁ ሾርጣ ያስወጣችሁ ከዛ ቤት በግድ የምትወጡበት። አዎ አሜን በሉ። አዎ አገራችንን ደግሞ ሰላም ያደርግልን። አዎ አገራችንን ሰላም፣ የጠፋውን ፍቅር፣ አንድነት፣ ሰላም ይመልስልን። ፍቅሮቼ አንድ ሀገር ነው ያለን። ወጣም ወረደም አረረም መረረም አገራችን አንድ ነች። ሰላሙን ይመልስልን፣ አንድ ያርገን፣ ያዋደን፣ የጎደለውን ይሙላልን። አዎ የጠፋውን ያገኝልን፣ በረከቱን ይጨምርልን። ፍቅሮቼ ሳውዲዎችዬ ደግሞ በጣም ነው የምወዳችሁ። እግዚአብሔር ያሰባችሁትን ያሳካላችሁ። አዎ ይሄው ነው። ማራኪቷ የኔ እናት አንቺማ እዛ አሜሪካ ነሽ የኔ ፍቅር። እናንተ እኮ ምርቃት አያስፈልጋችሁ አሜሪካኖች። ዱባይ እንደው ድብልቅልቃችንን ያውጣል። አሜን በሉ። ዱባይ እንደው ድብልቅልቅ ተደርገን በተለይ ኢትዮጵያዊ። አዎ ዱባይ እንደው ኢትዮጵያዊ እንደው እያንዳንዳችንን አይምሮአችንን እንዲመረምሩን ይሁን። አዎ ዝም ብለው ከዚህ በፊት እኮ ምንድነው አይዲ ሲሰጡን እኮ ድሮ ደማችንን ብቻ ነው የሚመረምሩን። ታያት በይደዛ የምንታይ ነው። ከዚህ ወዲህ ኢትዮጵያዊ ዱባይ ላይ አይዲ ሲቀይር አይምሮአችሁን ቼክ ማድረግ አለብን የሚሉ አዲስ ህግ ያውጡ። አውጣ የኔ ጀግና። እንዴት እንደምወደው እኮ አይ ጀግና አይመሪ ትችላለህ። ደግሞ ትሰማኛለህ፣ ካቃሉ ታየኛለህ። አው ፎሎ አድርጋኛል። ፎሎ ባክ ስላላረኩክ ነው እንጂ እንደምትከታተለኝ አውቃለሁ። አው አዲስ ህግ ጸደቀ እኮ ጉቺ ከሱ ጋር ትሰሪያለሽ እንዴ እስኪል ድረስ የህዝብ አስደምመኝ። አይምሮአችሁን ቼክ ማድረግ እንፈልጋለን። በለን እኔ ነኝ ያልኩክ በለን። አው እናንተን ትንሽ ችግር ስላለ ያልገባኝ ነገር ስላለ የጤናችሁ ጉዳይ ስላሳሰበኝ ብለ አይምራችንን መርምራ ሌላ ነገር አይደለም፣ አባረን አይደለም። አይምሮአችን ይታይልን ከኔ ጭምር። እኔ አሁን ቢታይልኝ ደስ ይለኛል። አዎ አንዳንዴ ወደዚህ ሄዳለሁ ብዬ ወደዚህ ሄዳለሁ።
የአይምሮ ችግር እኮ ነው። እናቴ ጋር ደውላለሁ ብዬ አጎቶቼ ጋር ደውላለሁ። ይሄ ሁሉ ችግር የገጠመኝ እዚያ ጋር ከገባው ነው የኔ አባት እና ለወንድሞቼ ያወራሁትን ወሬ ረስቼ ነግሬሻለሁ መቼ ዕለት ብዬ ከእናቴ እጣላለሁ። ይሄ ሁሉ የደረሰብኝ የሆነ ነፋስ ሽው ብሎኝ ነውና መርምረን አልኩ። ሰብልዬ እኔ እናት እንዴት ነሽ የኔ ወርቅ? አዎ መርምረን ግድ የለህም አንቀየምክም። ችለህናል፣ ተሸክመናል እንዴ አዝለህናል እንጂ የኔ አባት። አዎ አዝለህን እኮ ነው ያኖርከን አዝለህን። አሁን ግን በቃክ ሳስበው እኔ ስረዳክ በቃ መርሯል። አልናገርም ብለህ ነው ስለምትወደን አልናገርም ይሁን ልቻላቸው ብለክ ነው። አትቻለን፣ እመነኝ አትቻለን። እያንዳንዳችንን አይምሮአችንን ቼክ አድርግ እስቲ። እንደው ስንት ሰው እዚች ሀገር እንደሚቀር በአይምሮ ቼኪንግ ከመጣ አብረን እናያለን። እንዳለ ተሳፋሪ ነን ሁላችን። አንደኛ እኔ ነኝ፣ አንደኛ መሳፈር እኔ ነኝ። አንደኛ ቁጥር 1 ቁጥር 1 እኔ ነኝ። ፌቡዬ መቼም እንደምንም ብላችሁ ከዛም ከዚህም ሰብስባችሁ የትኬት ትችሉኛላችሁ አይደል? አዎ እንዴ እኔማ ወዳጅ አለኝ። እኔማ በዚህ ኢትዮጵያዊ በዚህ ኤርትራዊ፣ በዚህ ኢትዮጵያዊ በዚህ ኤርትራዊ እኔማ ወዳጅ አለኝ። የትኬቴን ትችላላችሁ፣ አዋጣችሁ ሰብሰብ ብላችሁ ትችላላችሁ። በምን ኬዝ? ባይምሮ ኬዝ ተብሎ ትኬት አረዲ ከትኬት ራሱ በላይ ዝም ብዬ ሳስበው ሾፒንግ ሁላ አድርጌ የምገባ ይመስለኛል። አዎ ማራኪቷ የኔ እናት የኔ ፍቅር ዝም ብዬ ሳስበው ሾፒንግ ሁላ ብሩ ተርፎኝ ማለት ነው ጋይስ። ሾፒንግ ሁላ ፏ ብዬ እስከ እንዲህ ድሬዳዋ ገብቼ እስከ መቃሚያዬ ሁላ የምትልኩልኝ ይመስለኛል። በዚህ በእንትኑ ሰበብ የበርጫዬን ሁላ ችላችሁ ሚስማሬን እግሬን ስቅል አድርጌ አሰብኩት ሁላ እናንተ እውነት መሰለኝ ጋይስ፣ እውነት መሰለኝ እኮ ባፌ ሁላ መራቅ ሞላ። ማራኪት በየቴንኪው በስማም ቦልድ እውነት መስሎኝ ባፌ ሁላ አንቺ መራቅ ሞላ። በጣም ነው እንደሚሄድ የፈለኩት እንዴ እናንተ። የእውነት መስሎኝ እኮ ተመሰጥኩኝ። ልሳፈር መሰለኝ እኮ ምንድነው የሆነ ኤምባሲ አየሁሽ። እግዚአብሔር ያርግልሽ። የት ኤምባሲ? በስመ አብ ማሬኔ፣ የትም ኤምባሲ አይተሽኝ አታውቂም። አዎ አንቺ አሁን ተለከሽብኝ ነው የኔ ፍቅር። የት ኤምባሲ አየሽኝ? የት ኤምባሲ አይተሽኝ ነው? አይ እዚህ ሀገር እኮ ይሄ እኮ ነው አይምሮአችንን ያመናል ያልኳችሁ። አያችሁ ደግሞ እኔ ከህዝብ ኮመንት የሷን ባያውስ ይኸውላችሁ። እዚህ ሀገር ተደብቃችሁም ከሀገር መውጣት አትችሉም። ተደብቀንም ከሀገር መውጣት አንችልም አይደል? የትም ኤምባሲ አላየሽኝም ሴትዮ፣ ተከበሪ። የትም ኤምባሲ አላየሽኝም የኔ እናት። እዛ ወይ ኪዱ የሀገሬ ልጅ አሉ ባልተኛ የሆነ ኤምባሲ አየሁሽ አላየሽኝም።